በአጠቃላይ ዋጋው በ3.3 ለሽያጭ ያወጣናቸው ቤቶች ቤስት የሆነ ሎኬሽን ላይ ቤስት ፕሮዳክት በተመጣጣኝ ዋጋ ለደንበኛ እንሰጣለን። እኛ ገንቢ ስለሆነ እየገነባን በመንገነባው ስለምናተርፍ በሱ ሎወር ፕራይስ ያላቸው አፓርትመንት ቤቶችን ለደንበኞች እናቀርባለን። በኮንትራክተር እኛ ቶፕ ነምበር 1 ነን። አዲስ አበባ ላይ ካሳንቺስ በጣም ይሸበረቀች ናትና ውብ ናት። ናይት ቪው አላት። እንዲሁም ደግሞ የቀንም በጣም ደስ የሚል ቪው ነው ያለው። ሌክዠሪ ስታንዳርዱን የጠበቀ ሆቴል የሚኖርበት አይነት አሚኒቲ ነው ያለው አፓርትመንቱ። ሰላም ጤና ይስጥልን እንደምን አላችሁ ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንግዲህ የተለያዩ ቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ የምናደርስበት ዩቲዩብ ቻናላችን ነው። በዛሬ ፕሮግራማችን ደግሞ በቤቶች ልማት ላይ የተሰማሩ ድርጅቶችን ለመቃኘት በኮምፓስ ፕሮፐርቲስ ተገኝተናል። ኮምፓስ ፕሮፐርቲስ ምን አዲስ ነገር ይዞልን መጥቷል፣ እንዲሁም ደግሞ አሁን ላይ ለሽያጭ ያወጧቸው ቤቶች አሉ ወይ፣ እነዚህ ቤቶችስ በምን አይነት አማራጮች ነው የቀረቡት የሚለውንና ሌሎች መረጃዎችን በዛሬ ፕሮግራም ወደ እናንተ እናደርሳለን። እናንተ ደግሞ ለዚህ ቻናል አዲስ ከሆናችሁ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰብ ሁኑ ብለን ከወዲሁ ጋብዛለን። ይሄንን ፕሮግራም ደግሞ ወደ እናንተ ያደረስኩላችሁ ያለሁት እኔ ሉካ ቢዳቢል፣ በካሜራ ናኦል አብሮናል። አብራችሁን ቆዩ። ሰላም እንዴት ነሽ? እንደምን አለ? ጤና ይስጥልኝ ተመስገናለሁ። እሺ የት ነው የተገኘነው የሚለውን ነገር ንገረን። የተገኛችሁት እንግዲህ ኮምፓስ ፕሮፐርቲስ ውስጥ ነው። ያው እኔ አማህ ባላለው የኮምፓስ ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። በጣም ጥሩ። ያው እኛ ደግሞ ምን አዲስ ነገር አለ እንል ስለሆነ የመጣ ነው። እስቲ ምን አዲስ ነገር አለ አሁን ባልከኝ ኮምፓስ ፕሮፐርቲስ ውስጥ? እንግዲህ ኮምፓስ ፕሮፐርቲስ በመሀል ካሳንቺስ አዲስ ሳይት አውጥቷል። የንግድ ሱቆችና አፓርትመንት ቤቶችን ነው በተመጣጣኝ ዋጋ፣ በጣም ርካሽ በሚባል ዋጋ ለሽያጭ ነው ያወጣው። አረፍ ብለን ደግሞ ዲቴል ያለውን ነገር እናውራ። እሺ ደስ ይለኛል። እሺ እባክሽ አረፍ በይ። እሺ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። እኔም በድጋሚ እንኳን ደህና ቆያችሁኝ። ያው መግቢያዬም ላይ ኮምፓስ ፕሮፐርቲስ እንደምንገኝ እየነገርከኝ ነበርና በመጀመሪያ በድጋሚ ራስን በማስተዋወቅ ጀምርልኝ። የስራ ድርሻስ ምንድነው የሚለውን ንገረኝና እንቀጥላለን። ኦኬ እሺ። እኔ አማህ ባላለው የኮምፓስ ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። ኮምፓስ ፕሮፐርቲስ አዲሱን ሳይት ላውንች ማድረጉን ተከትሎ ነው ዛሬ እንግዲህ የተገናኘ ነው በቢሮአችን። አዲስ ነገሩን ከመናገራችን በፊት ከዚህ በፊት ደግሞ የሰራችኋቸው ስራዎች ይኖራሉና እስቲ ስለ ኮምፓስ ፕሮፐርቲስ ከዚህ በፊት ምን ስራዎችን ሰርቷል የሚለውን ንገረን እንደ መግቢያ እንዲሆነ። ኮምፓስ ፕሮፐርቲስ ከዚህ በፊት እንግዲህ በተለያዩ ቢዝነስ ግሩፖች የሚታወቅ ካምፓኒ ነው። ሞር ኦፍ ደግሞ በኮንስትራክሽን ይታወቃል። ይሄም በያስሚን ጀማን ኮንስትራክሽን ወይም ኮምፓስ ፕሮፐርቲስ አሁን በማርኬቲንግ ማለት ነው። ያስሚን ጀማን ኮንስትራክሽን ኦልሞስት ኢትዮጵያ ላይ አሉ የሚባሉ የተለያዩ ዲቨሎፐር ካምፓኒዎች ላይ የገነባ አሴ ኮንትራክተር ማለት ነው። ኮንትራክተር ሆኖ የገነባ ነው የምናውቃቸው። ላይክ እንደ አያት ሪል ስቴት ወሰን ያለውን ወደ 14 ብሎኮች የገነባ ካምፓኒ ነው። እንዲሁም ደግሞ ፍሎዋ ላይ የምታውቂው ከሆነ ሜቢ አሚባራ ሁለቱን ኤርታሌ ብሎኮችን የገነባ ካምፓኒ ነው። እንዲሁም ብዙአየሁ ፋውንዴሽን እንዲሁም በልደታ ባለው ሳይቶች ላይ የገነባ ነው። የጊፍትንም እንዲሁም ሄድ ኳርተሮች ሄድ ኦፊስ ማለት ነው በቦሌ አትላስ ያለውን ሳይት የገነባ ካምፓኒ ነው። አሁን ላይ የራሱን ለሽያጭ እያወጣ ይገኛል ማለት ነው። እሺ ያው ከዚህ በፊት በተለይ ኮንስትራክሽን ላይ ትኩረት አድርጋችሁ እየሰራችሁ እንደነበር እየነገርከኝ ነበርና በራሳችሁ ደግሞ ሳይት አላችሁ ወይ አሁን ላይ የምትሰሩት ወይም ከዚህ በፊት ሰርታችሁ ያስረከባችሁ? በራሳችን አው ሳይቶች አሉን። በመሀል መስቀል ፍላወር አሁን እኛ በምንገኝበት ኦፊስ ማለት ነው ቆንጆ አፓርትመንቶች አሉን። ዊዝን 7 መንዝ የሰራ ነው። በ7 ወር ውስጥ ነው ኦልሞስት 14ኛ ፍሎር ላይ የደረሰው። እንዲሁም ደግሞ ቄራ ላይ ያለ ሳይት አለ። ቄራ ላይ 100% ያጠናቀቅ ነው አፓርትመንት ነው ያለው። G+6 ነው። ቴራስ አለው፣ ሊፍቶች አሉት። እንዲሁም ደግሞ ባለ 2 መኝታ፣ ባለ 1፣ ባለ 3 መኝታ ሰው በጣም ሌክዠሪየስ ነው። ያው ወደ ጎን ስፋቱ ሰፊ ስለሆነ ነው ሾርት የሆነው G+6 ያደረግነው ምክንያት ማለት ነው። ቤዝመንት አለው። 1-to-1 ፓርኪንግ ያላቸው ናቸው። የመስቀል ፍሎሩ ሳይት ላይ አሁን ላይ ሴኩሪቲ ካሜራ መገጠም ጀምሯል። የራሱ የሆነ ኢንተርኮም አለው። ሶ ኮንስትራክሽን ፕሮግረሱ ፋስት ነው እንዳልኩሽ ነው። ከዚህ በፊት በተለያዩ ሪል ስቴቶች ላይ እንታወቃለን። በእነሱ ስንታወቅ እየገነባንላቸው እየሰራንላቸው ነበርና አሁን ደግሞ ወደ ራሳችንም አለን። ግን እንደ ቢዝነስ ደግሞ ሲስተር ካምፓኒ ቢዝነስ ኤ ቢዝነስ ቢ ብለን ምን መሰረታቸው ቢዝነሶች አሉ። ሶ የመንግስትም ተቋማትን ቀደም ጠቅሼልሻለሁ እንደ ብዙአየሁ ፋውንዴሽን ልደታ ላይ እንዳለው ሳይት እየገነባናቸው ያሉ ሳይቶች ገንብተን ያስረከብናቸው ሳይቶች አሉ። አሁን ግን የራሳችን ላይ እንዲሁም ካሳንቺስም ላይ አዲሱም ሳይታችን ላውንች ያደረግነው አለ።
በጣም ጥሩ። ያው ከዚህ በፊት 2 ሳይቶች ላይ በዋናነት ሰርታችኋል እንደነገርከኝ። አሁን ደግሞ እንደ አዲስ ካዛንቺስ ላይ አዲስ ሳይት አውጥታችኋልና እስቲ ስለዚህ ሳይት ደግሞ ንገረኝ። የካዛንቺስ ሳይት ይገርምሻል፣ አሁን የመስቀል ፍላወር እና ቄራ ላይ እንዲሁም ደግሞ የሌሎች ሪል ስቴቶችን እየገነባን እየሸጥን እየሰራ ነው የነበረ ሳይት ነው። ኦልሞስት እስካቬሽን ተቆፍሮ አሁን ኦልሞስት ቁፋሮ አልቆ ወደ ሾሪንግ 5ኛ ሾሪንግ ላይ ነው የሚገኝ እና እየተሰራ ነበር። ለሽያጭ አሁን ቢወጣም ግን እኛ ስራ ላይ ነን ያለ ነው የካዛንቺስ ሳይት ላይ ማለት ነው። G19 ነው፣ 5 ቤዝመንት አለው። ኢቭን ለስቱዲዮ ቤቶች ፓርኪንግ አመቻችተናል። ባለ 1 አለ፣ ባለ 2 እንዲሁም ባለ 3 የንግድ ሱቅ አለ። ያው ሚክስድ ዩዝ አፓርትመንት ስለሆነ G+5 ኮሜርሻል እና የንግድ ሱቅ ነው። ስለዚህ በሁለቱም አማራጭ ነው የቤት አማራጮችን ይዛችሁ የመጣችሁት ማለት ነው? አዎ፣ አፓርትመንት እና የንግድ ሱቅ። አዎ። እስቲ በምን ያህል ጊዜ ነው እነዚህን ቤቶች ለማስረከብ ያሰባችሁት? እኛ በ30 ወራት እናስረክባለን ነው። እንደ ኮንትራክተርም ራሳችን ነው የምንገነባው። አሁን ዲቨሎፐርም ነን፣ አዘ ሴም ታይም ደግሞ ኮንትራክተር ነን። ስለዚህ ራሳችን እየገነባን ነው አፓርትመንቱን የምንሸጠው ማለት ነው። ኮንስትራክሽን ቤዝ ነው ፔመንት ፕላናችንም ኤቭሪቲንግ ማለት ነው። እሺ፣ ሌላው ነገር ደግሞ ያው የካሬ አማራጮቹ ናቸው። እስቲ ከዝቅተኛ ጀምረ እዚህ ሳይት ላይ ምን አይነት የካሬ አማራጮችን ማግኘት ይችላሉ ደንበኞች? የካሬ አማራጫቸው እንዳልኩሽ ከስቱዲዮ እስከ ባለ 3 መኝታ አፓርትመንት ነው ያለው። እንዲሁም ደግሞ የንግድ ሱቅ ከ19 ካሬ ጀምረው አለን፣ ንግድ ሱቅ ማለት ነው። እንዲሁም ደግሞ ያው አፓርትመንቶች ከ49 ካሬ ጀምሮ ስቱዲዮ ቤት እንዲሁም ደግሞ ባለ 1 ባለ 2 ባለ 3 መኝታ አፓርትመንት ቤቶች በተመጣጣኝ ካሬ አውጥተናል። 2 ቤድሩም 114 ካሬ አለን። እንዲሁም 1 ቤድሩም 75 ካሬ፣ 3 ቤድሩም ደግሞ በ156 ካሬ አማራጭ ለሽያጭ አውጥተናል። ይሄ ማለት እነዚህን ካሬዎች ሜንሽን አረኩልሽ እንጂ የተለያዩ የካሬ አማራጮች አለ። ፍሎር ፕላን ዲዛይኑ በጣም በቻይኖች የተሰራ ነው ዲዛይኑ ማለት ነው። ተጠንቅቁበት፣ በተደጋጋሚ የተሰራ ነው። ከዚህም በፊት እንዳልኩሽ ቅድም ሜንሽን ያደረኩልሽ ካምፓኒዎች ላይ አለን የሚሉት ፍሎር ፕላን ዲዛይን ብዙ ጊዜ እኛ ነው የምናወጣው እና ፍሎር ፕላኑ ላይ በጣም ተጠበንበት የሰራ ነው ስለሆነ የካሬ አማራጮች ላይ ፍሌክሲብል ነን፣ ብዙ ነው ያለን አማራጮች ማለት ነው። እነዚህ ግን ኮመን የሆኑ ስኩዌር ሜትሮች ናቸው። በጣም ጥሩ። ያው ሌላው የሚነሳው ነገር ደንበኞች ቤት ለመግዛት ሲያስቡ ብዙ ነገር ያስባሉ፣ ግን በዋናነት የግንባታ ጥራት ነውና እናንተ ጋር እስቲ የግንባታ ጥራቱ ምን ይመስላል? በኮንትራክተር እኛ ቶፕ ነምበር 1 ነን ከተማው ላይ በሪል ስቴት አዲስ አበባ ላይ። ያው ብዙ ጊዜ አዲስ አበባ ላይ ሪል ስቴት ያው እኛ የምንታወቀው ለጊዜው ከአዲስ አበባ ውጭ ባሉ ክልሎች ላይ የሄድን አይደለም። አሁን አዲስ አበባ ላይ ሴንተር አድርገን ነው እየሰራን ያለ ነው። አዲስ አበባ ላይ እንደ ኮንትራክተር ፈጣን ግንባታ ሂደት እንዳልኩሽ በ7 ወር የገነባ ነው ሳይት አለ እዚሁ መስቀል ፍሎር ላይ በ7 ወር ከሰራን፣ እንዲሁም ደግሞ የሌሎች ሪል ስቴቶችን ቅድም ሜንሽን ያደረኩልሽ 14 ብሎክ ሀያት ላይ ሰርተናል። እንዲሁም የኤርታሌ ብሎክ ፍሉሃ ጋር ያለውን የአሚባራን ሰርተናል። ስለዚህ እነዚህም በከፍተኛ ፍጥነት እዚህ የገዙ ደንበኞች ማለት እነሱም ጋር የገዙ ደንበኞች እንደ ቴስቲሞኒ ሊሰጡልን የሚችሉበት ሁኔታ ውስጥ ነው ያለ ነው። እኛ ኢቭን እንደውም ባንክ ኦፕሽኖችንን የምናመቻችበት ሁኔታ ነው ያለው ኔክስት ማለት ነው። ያው ባንክ ኦፕሽን ላይ ኮንስትራክሽኑ አፐር እየሆነ ሲመጣ ስለሆነ ነው እና ስቶኮቻችንም ደግሞ ቶሎ ራኒንግ አውት አድርገው ስለሚሄዱ ከዛም አንግል እኩል ለማስኬድ ማለት ነው። ከዚህ ጋር አያይዘ ደግሞ ብዙ ሪል ስቴት ድርጅቶች አሉ እዚህ ሀገር ላይ። ስለዚህ ኮምፓስ ፕሮፐርቲስ በምን ይለያል? ኮምፓስ ፕሮፐርቲስ ከስሙ ስንነሳ ኮምፓስ ሎኬሽንን ነው የሚያመለክተው። የሚገርም ሎኬሽንን ነው። ኮምፓስ ሲባል በተለያዩ ነገሮችም እንመለከታለን። በዜናም ሊሆን ይችላል፣ በሙቪዎች እንዲሁም ደግሞ ኮንስትራክሽንም ላይ የውጭ ሀገር ላይም ከሰማ ነው ሎኬሽንን ነው የሚያሳየው። እኛ ኮምፓስ ብለን የተነሳንበት ምክንያት አንዱ ዋነኛው ምክንያት ምንድን ነው? ቤስት የሆኑ ሎኬሽኖች ላይ ቤስት ስቶኮችን ስለምናወጣ ነው። አፓርትመንት እናወጣለን ማለት በተመረጡ ቦታዎች ላይ ማለት ነው። ቤስት የሆነ ሎኬሽን ላይ ቤስት ፕሮዳክት በተመጣጣኝ ዋጋ ለደንበኛ እንሰጣለን የሚለውን ለደንበኛ ጥሩ የሆኑ ሎኬሽኖች ላይ አፓርትመንት ቤቶችን እንዲሁም ደግሞ የንግድ ሱቆችን ለማቅረብ ከዚህም በፊት እንዳልኩሽ መስቀል ፍላወር ላይ፣ ቄራ ላይ፣ ካሳንችስ እንዲሁም ደግሞ አሁን አፕካሚንግ ፕሮጀክቶች አሉ በቦሌ አትላስ እንዲሁም በሳሪስ ላይ ኮምፓውንድ ወደ 3 ብሎክ ለሽያጭ የምናወጣቸው አሉ። ሳይት ክሊሪንግ ላይ ነው ያሉት እነሱ ለሽያጭ አላወጣናቸውም። አሁን የካሳንችሱ ግን እንዳልኩሽ እስካቬሽን እየተደረገ እኛ የቄራንና መስቀል ፍላወርን እየሸጥን ነበረ በዛ ሰዓት። እኛ ላይ ምንድነው ገንዘብ እየሰበሰብን አይደለም የምንሰራው። ብዙ ጊዜ ሪል ስቴት ኢትዮጵያ ውስጥ የተለመደው ገንዘብ ይከፈላል ይሰራል፣ ገንዘብ ይከፈላል ይሰራል ነው። እኛ ጋር ግን ኦልሞስት ኮንስትራክሽን ፕሮግረሱ አግሬሲቭሊ ሽያጭ ከመውጣቱ በፊት ነው የሚሰራው። እሱ ለእኛን ዩኒክ ያደርገናል። አልተለመደም። ፕላስ ደግሞ ያው የባንክ ኦፕሽኖች ደግሞ በኔክስት ፕሮጀክቶች የምንመጣቸውም ስላሉ በባንክ ጋር አያይዘን ደንበኛው በራሱ አካውንትም ሴቭ አድርጎ የሚገዛቸው አፓርትመንቶች በሳሪስ ላይ የምናወጣቸው ይኖራሉ። አፕካሚንግ ፕሮጀክቶች ውስጥ ማለት ነው ከቦሌ አትላስ ጋር። አሁን ግን በመስቀል ፍላወር፣ በቄራ እንዲሁም ደግሞ ካሳንችስ ላይ በእርካሽ ዋጋ በተመጣጣኝ ዋጋ ለሚፈልጉ ደንበኞች ማለት ነው። ካሳንችስ ላይ ያው ታውቂያለሽ የንግድ ሱቅና የአፓርትመንት እጥረት አለ። እዛ ሎኬሽን ላይ ብዙ ሰው ይፈልጋል፣ ግን ይሄ በኮንትራክተር ካምፓኒ በሚወጣ ፕራይስ አይስተናገድም። አፓርትመንት ሊኖር ይችላል፣
ግን ደግሞ እንደ ኮንትራክተር ካምፓኒዎች የሚያወጡትን ፕራይስ አይስተናገድም። እሱ ስለሆነ እኛ ገንቢ ስለሆነ እየገነባን በምንገነባው ስለምናተርፍ በሱ ሎወር ፕራይስ ያላቸውን አፓርትመንት ቤቶችን ለደንበኞች እናቀርባለን ማለት ነው። በጣም ጥሩ መረጃ እያገኙ ነው ብዬ አስባለሁ ተመልካቾቻችንም። እናም ስለ ዋጋ እየጠቀስክልኝ ነበር። በአነስተኛ ዋጋ ነው ይህንን ሳይት ያወጣነው ስላልከኝ እስቲ በአነስተኛ ጀምረ በምን ያህል ዋጋ ነው እነዚህን ቤቶች ማግኘት የሚችሉት? የሱቁም የመኖሪያ ቤቱ አሁን 19 ካሬ ያለን የንግድ ሱቅ በ3 ሚሊዮን 100 ሺህ ብር የምንሸጠው እዚሁ ካሳንቺስ ላይ ማለት ነው። እንዲሁም ስቱዲዮ ባለ 1 ባለ 2 ባለ 3 መኝታ አፓርትመንት ቤቶች አሉ። ስቱዲዮ ቤት በአጠቃላይ ዋጋው በ3.3 በካሬ 49 ካሬ እና 55 ካሬ ለሽያጭ ያወጣናቸው ስቱዲዮ ቤቶች አሉ። እንዲሁም ደግሞ ባለ 1 መኝታ በ75 ካሬ አማራጭ በ5.1 ባለ 2 መኝታ በ114 ካሬ አማራጭ ለሽያጭ አውጥተናል። እሱም አጠቃላይ ዋጋው በ7.5 ነው። እንዲሁም ባለ 3 መኝታ በ156 ካሬ አማራጭ ለሽያጭ አውጥተናል። አጠቃላይ ዋጋው ኦልሞስት ወደ 10.3 ነው ማለት ነው። እሺ በጣም ጥሩ። ያው ከዝቅተኛ ጀምሮ እናንተ ጋር በምን ዋጋ ማግኘት እንደሚችሉ እየነገርከኝ ነበረ። ሌላው ጉዳይ ደግሞ ያው ያከፋፈል ሁኔታው ነውና እስቲ ምን አይነት ያከፋፈል ሁኔታ ነው እናንተ ጋር የሚገኘው? ፔመንት ፕላንን በተመለከተ እኛ ሁለት አይነት ፔመንት ፕላን አዘጋጅተናል። አንደኛው ታይም ቤዝ ነው። ሁለተኛው ደግሞ ኮንስትራክሽን ቤዝ ይባላል። ኮንስትራክሽን ቤዙ ምንድነው? ኦልሞስት ደንበኞች የሆነ ግንባታ ላይ ሲደርስ ይሄን ያህል ይከፍላሉ፣ ይሄ ግንባታ ላይ ሲደርስ ይሄን ያህል ይከፍላሉ የሚል ማለት ነው። አሁን የካሳንቺስ ሳይት ላይ በተመለከተ ሌሎቹ ሳይቶች ኦልሬዲ ከደንበኛ ስለፈጠነ ምንም ልናደርግ አንችልም። ታይም ቤዝ ነው የሚሆነው። መስቀል ፍሎር ላይ ለሚገዛ ደንበኛ እኛ ኦልሬዲ 14ኛ ላይ ደርሰናል። ይሄ ማለት ከደንበኛ ቀድመናል ማለት ነው። ደንበኛ ግን የምንቀበለው 14ኛ ፍሎር ደርሶ 20% ነው መስቀል ፍሎር ሳይት ላይ። እዚህኛው ሳይት ላይ ግን ኦልሞስት ከ10% ጀምሮ ደንበኞች መክፈል ይችላሉ። ግን ስፔሻል ኦፈር ዲስካውንቶችን ለተወሰነ ቀናት አድርገናል። ከ25% ጀምሮ መክፈል ለሚፈልግ እስከ 100% ማለት ነው። አሁን እዚህኛው ቤት ላይ ኦልሞስት ፔመንት ፕላኑ 10% ቤዝድ ኦን ኮንስትራክሽን ፕሮግረስ፣ 25% ቤዝድ ኦን ኮንስትራክሽን ፕሮግረስ ነው። ኦልሞስት ፍሎር 5 ላይ ሲደርስ፣ ፍሎር 50 ላይ ሲደርስ፣ ፍሎር 90 ላይ ሲደርስ ነው ፔመንት ፕላኑ የሚለው። ሞር ደግሞ ኦፊስም ያለውን ነገር የሚመለከቱ ይሆናል ደንበኞች። አግሪመንታችን ግን እንደነሱ ቴስት ነው። ወይ ታይም ቤዝ መምረጥ ይችላሉ፣ ኮንስትራክሽን ቤዝ እንደፈለጉት አማራጭ። በጣም ጥሩ። ያው ሁለቱም አማራጭ መኖሩ ለነሱ የሚፈልጉትን ለመምረጥ የተሻለ ያደርግላቸዋል። ሌላው ነገር ደግሞ ያው ሳይታችሁ ካዛንቺስ ነው ብለኸኛልና መኖሪያ ቤትን ስንመርጥ ሱቅም ብንመርጥ ያለው ፋሲሊቲ በጣም የሚያስፈልገው ነገር ነውና እስቲ ካለበት ሎኬሽን አንፃር በዙሪያው ካሉት አንፃርና እንዲሁም ደግሞ ራሱ የምትገነቡት ፕሮጀክት ምን አይነት ፋሲሊቲዎችን ያሟላ ነው የሚለውን ነገር። ፋሲሊቲን በተመለከተ ኦልሞስት ኢንተርኮም አለው ማለት አንድ ሌክዠሪ ሆቴል ስታንዳርዱን የጠበቀ ሆቴል የሚኖርበት አይነት አሚኒቲ ነው ያለው አፓርትመንቱ ላለማካበር ማለት ነው። እኛ ጋር ምንድነው ኢንተርኮም አለ፣ ባካፕ ጀነሬተር አለ፣ ጋርቤጅ ሹተር፣ የሴኩሪቲ ካሜራ 24/7 አለ። ሶ ሌክዠሪ የሚባሉ አሚኒቲዎችን በሙሉ አሟልቷል። ባካፕ ጀነሬተርም የከርሰ ምድርም ውሃ ጨምሮ ማለት ነው። አሚኒቲዎች በደንብ አሉ። ሊፍቶች አሉ ኦልሞስት በቂ ለአፓርትመንቶቹ። አሁን ወደ 3 ሊፍት አለ ፓሴንጀር። እንዲሁም ለንግድ ሱቅም የራስ የሆነ ስቴር ፓሴንጀር በደረጃ ያው ኮሜርሻል አይደለ ከ1 እስከ 5 ቅድም ያልኩሽ እሱ በቂ የራሱ የሆነ እንትን አላቸው። ይሄ አፓርትመንቱ ላይ ያሉ አሚኒቲዎች ናቸው። ኤክስተርናል ደግሞ አሉ። እኛ ሎኬሽኑን ስንመርጥ እንደ ኮምፓስ ሎኬሽኑን ስንመርጥ እዛ ሎኬሽን ላይ በመገኘቱ ብቻ አፓርትመንቱ አሚኒቲዎች አሉት ማለት ነው። ኤክስተርናል አሚኒቲዎች የሳይክል እንደምታዩ ያው በኮሪደር ልማት ካሳንቺስ በጣም የሸበረቀች ናትና ውብ ናት። ናይት ቪው አላት። እንዲሁም ደግሞ የቀንም በጣም ደስ የሚል ቪው ነው ያለው። እዛ ሎኬሽን ላይ የእምነት ተቋማት አሉ፣ ሱፐር ማርኬቶች፣ እንዲሁም ደግሞ የንግድ ኮሜርሻሎች ሱቆች አሉ። የምንፈልገውን በቅርብ ርቀት ማግኘት የምንችልበት ሁኔታ ውስጥ ያለ ሎኬሽን ነው። ሎኬሽኑ በጣም ጥሩ። ያው እዛው ሳይታችሁ ላይ የሚያሟላውን ነገርከኝ፣ እንዲሁም ደግሞ በዙሪያ ያለውንም እየነገርከኝ ነበርና ያው ሌላው ነገር ሱቆች አሉ እያልከኝ ነበረ። ሱቅ ደግሞ አንድ ሰው ሲመርጥ አዋጭነቱ ምን ያህል ቦታው ምን ያህል አዋጭ ነው የሚለውን ነገር ነው የመጀመሪያ ጥያቄው የሚሆነውና እዛ ቦታ ላይ አንድ ሰው ሱቅ ቢገዛ ምን ያህል አዋጭ ወይ ተጠቃሚ ሊሆን ይችላል? ሎኬሽኑ ላይ የንግድ ሱቅ፣ ሴራሚክ ቤቶች፣ እንዲሁም የተለያዩ የመስታወት ስራዎች፣ የኢንዶር የአፓርትመንት ኢንዶር የሚያስፈልጉ ፊኒሺንግ መጨረሻ ማቴሪያሎች መሸጫ አካባቢ ሎኬሽንም ነው። እንደምታውቂው ካሳንቺስ ላይ ብዙ ቤት የሚገነቡ ሰዎች የሆነ ነገር ልግዛ ብለው ወደ ካሳንቺስ ጎራ ሳይሉ አይቀሩም። የንግድ ሱቅ ለሚገነባ ሰው ማንኛውንም ነገር ልክፈት ቢሉ ከ19 ካሬ ቅድም 19 ካሬ ሜንሽን አደረኩልሽ እንጂ ከ19 ካሬ ጀምሮ በሚፈልጉት የካሬ አማራጭ የንግድ ሱቅ አለ። የንግድ ሱቅ እዛው አካባቢ ላይ እዛው ሎኬሽን ላይ ማለት ነው ከ500 ሺህ ብር ጀምሮ እስከ 1 ሚሊዮን ብር ድረስ ቁልፍ ብቻ ይሸጣል። ሜቢ ከሰማሽ ማለት ነው የሚፈልጉ ሱቁን ብቻ ቦታውን ለመያዝ ብቻ ማለት ነው። ረንታል ቫልዩ እንደገና ሪሴል ቫልዩም ሃይ ነው በጣም። ስለዚህ እዛ አካባቢ በጣም አስተማማኝ ነው እያልከኝ ነው? በጣም
ሰፋ ያለ መረጃ እየሰጠኸኝ ነው የምትገኘው። አሁንም ስላላችሁ ሳይት እኛም መግቢያ ላይ እንደጠቀስነው ምን አዲስ ነገር አለ እንላችሁ ስለሆነ የመጣ ነው። ካዛንቺስ ላይ አሁን ላይ በዋናነት የሱቅና የቤት አማራጮች መኖሪያ ቤት አማራጮች ይዛችሁ እንደመጣችሁ ነግረኸኛል። ስለሰጠህ መረጃ በጣም እናመሰግናለን። ግን በመጨረሻ ደግሞ ማለት የምትፈልገው ነገር ካለ እድሉን ልስጥ። እንግዲህ ኮምፓስ ፕሮፐርቲስ በትልቅ ነገር መጥቷል። ኦቨርኦል ላሉ ተወዳዳሪ ካምፓኒዎችም ጭምር ማለት ነው አሁን ቶፕ ላይ ነን ብዬ አምናለሁ። እንደ ካምፓኒም እንደ ግል ፐርሰናል ያው እይታዎች ይኖሩሻል። ሶ አሁን ላይ እኛ የምንሸጥበት ዋጋ በጣም ተመጣጣኝ ነው። ይሄ ማለት ካዛንቺስ ላይ በ66700 ብር በካሬ እኛ ነን ብቻ እየሸጥን የምንገኘው በመሀል ካዛንቺስ ላይ ማለት ሶ ኮንትራክተርም ቅድምም ብዬሻለሁ ኮንትራክተር የሆነም ካምፓኒም ነው፣ ዲቨሎፐርም ካምፓኒ ነው፣ እንዲሁም የባንክ ኦፕሽኖችንም ይዞ የመጣ ካምፓኒ ነው። አሁን ላይ በቶፕ ሌቭል ደረጃ ከተማችን ላይ አዲስ አበባም ላይ ኢትዮጵያ ውስጥም ማለት ነው በከፍተኛ ሚና እየተጫወተ ያለ ካምፓኒ ነው አሁን ላይ። እንዲሁም ደግሞ በቀጣይ አዲስ አከፋፈል ሲስተም ይሄ ማለት ደንበኞች በራሳቸው አካውንት የቆጠቡ የቤት ባለቤት መሆን የሚችሉበት እኛ የገነባን በራሳቸው አካውንት ላይ አሁን እንደ ኮንዶሚኒየም ቤት ሆኖ ይሄ በፕራይቬት ደረጃ በግል ደረጃ አሁን ኮንዶሚኒየም የሚደርሳቸው ሰዎች እስኪደርሳቸው ድረስ በራሳቸው አካውንት ነው ሴቭ የሚያደርጉት። ይሄን ተመሳሳይ መልኩ በእኛ ደረጃ ኦልሞስት በራሳቸው አካውንት ሴቭ እያደረጉ ሌክዠሪ አፓርትመንት ማግኘት የሚችሉበትን ሁኔታ ሳሪስ ላይ ያልኩሽን አፓርትመንት ለሽያጭ የምናወጣ ይሆናል ማለት ነው። እሺ በጣም ጥሩ። ያው በመጨረሻ ደግሞ ይህን የሚመለከቱ ተመልካቾች እናንተ ማግኘት ቢፈልጉ በምን መልኩ ያገኟቸዋል? ውጪ ያሉ ደንበኞቻችን እንግዲህ ታች በምናስቀምጠው ቁጥር አለ የዋትስአፕ ነምበር እንዲሁም የቴሌግራም ነምበር አለ። ሊንክ ቢያደርጉት ኦልሞስት ወደ ዋትስአፕ ወደ ቴሌግራም ዳይሬክት ያደርጋቸዋል። በሱ ቀጥታ ሊደውሉልን ይችላሉ። እንዲሁም ደግሞ እዚህ ሀገር ውስጥ ላሉ ደንበኞቻችን በዳይሬክት ነምበር ወደ ኦፊሳችን መደወል ይችላሉ። በምናስቀምጠው ስክሪን ላይ በምናስቀምጠው ነምበር ማለት ነው። እሺ በድጋሚ ስለነበረን ቆይታ አመሰግናለሁ። ስለሰጠህ መረጃም ጭምር መልካም ቀን። እኔም በጣም አመሰግናለሁ። እሺ ውድ ተመልካቾቻችን እንግዲህ እንደተመለከታችሁት በኮምፓስ ፕሮፐርቲስ ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። መግቢያም ላይ እንደጠቀስኩት አዲስ ሽያጭ ላይ ያወጧቸው ቤቶች አሉ ወይ፣ እነዚህ ቤቶች ውስጥ በምን ያህል የካሬ አማራጭና ዋጋ ነው ወደ እናንተ የቀረቡት የሚለውን ከነሱ መረጃ ጠይቀናል። በጠየቅነው መሰረት አሁን ላይ በዋናነት ካዛንቺስ ላይ ሳይት እንዳላቸውና ይህንን ሳይት ደግሞ በተለያዩ የካሬ አማራጮች መኖሪያ ቤቶች እንዲሁም ደግሞ ሱቆችን ወደ እናንተ እንዳቀረቡ ከነሱ ለመረዳት ችለናል። እናንተ ደግሞ እነሱ ማግኘት የምትፈልጉ ከሆነ ከስር በምናስቀምጥላችሁ ስልክ ቁጥር ደውሉ። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።